እኔ በህይወት የምወደው መሪ ኢትዮጵያ ውስጥ ማለት መንግስቱ ኃይለ ማርያም ነው። መንግስቱ ኃይለ ማርያም ብዙ ነገር ታገለ ግን አልቻለም። ለምን? እዚህ ጋር ሻዕቢያ አለ፣ እዚህ ጋር ወያኔ አለ፣ እዚህ ጋር ደግሞ ሶማሊያ አለ ምናምን። መንግስቱ ኃይለ ማርያም ፈተኑት እንጂ አባይን እኮ ለመገደብ እኮ አብይ እኮ አይደለም እኮ የመጣው፣ መለስ እኮ አይደለም የመጣው። መለስ እኮ አባይን ሲገድብ እኮ የአባይ ዲዛይን እኮ የኃይለ ሥላሴ ላይ 50 ብር ጀርባው ላይ አለ እኮ እንዳለ ተከበነ እኮ። አንተ አሁን ሀገሪቷ ትክክል ናት እንዴ? ነዳጅ አፋርና ሶማሌ ጨመረ፣ የለችም ነዳጅ። እህል ጨመረች፣ የለችም ምንም። እንዴ ደሃ የማይኖርባት ሀገር አብይ መጥቶ እኮ ደሃ የማይኖርባት ሀገር ነው ያረጋት። ብልጽግና ምን ያረጋልናል? ብልጽግና ኢዜማ ምን ያረጋልናል? ሰዓት በላ ኢዜማ አለ እንዴ? ሰዓት በላ ብልጽግና አለ እንዴ? ሚዲያዎች አጋጣሚ ቴሌቪዥን ስከፍት ስለ ምርጫ ምናምን ይወራል። ለ27 ዓመት ታክቶናል ይሄ ምርጫ የሚባል ነገር። ስፔሻሊ አዲስ አበባ ህዝብ ከ97 በኋላ ምርጫ ሰልችቶናል። እዚህ ጋር ህዋት የሚባል መጣና ጁንታ ብሎ አስወገዱት። በደንብ ቀረጹት። ጁንታ ምናምን ብሎ አስወገዱት። አሁን ደግሞ የመጣው ደግሞ ራሱ ጁንታ ማሊያ ቀይሮ ማለት ነው። እኛ የአዲስ አበባ ሰዎች የኢትዮጵያ ህዝብ ሰልችቶታል። እኛ በምርጫ አታሰልቹን። የኢትዮጵያ ህዝብ ስፔሻሊ አዲስ አበባ ህዝብ ማለት ብዙ የብሔር ብሔረሰቦች ህዝብ መኖሪያ ስለሆነ አታታክቱን። ምርጫ ተመራረጡ ግን በቃ ተጉን። እኔና ጓደኞቼ ወይ ደግሞ እኔ በዙሪያ ያሉ ሰዎች ምናምን እንዳለ በዙሪያ ያሉ ሰዎች በጣም ሰልችቷቸዋል ይሄ ነገር። ምርጫ ቦርድ ምርጫ ተመርጦ ማንን ይመርጣል? እዚህ ጋር ብልጽግና አለ፣ እዚህ ጋር ኢዜማ አለ። እነማን ናቸው ኢዜማ? እነማን ናቸው ብልጽግና? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምፈልገው። እዚህ አትግደሉ። እኛ ግድያን የጠላ ነው። እኔ እዚህ መብራት በወር 200 ብር እየሞላው ከብዶኛል። ይሄን ያስተካክል አብይ እንዳለ አይደለም እሱ ከሌ አይደለም እሱ። ስለዚህ እኛው ምርጫ ሳይሆን ኑሮ እንኑር። የምር ያለቅሳል። በጣም ነው ማዝነው ማለት ነው። የሆነ የምታየው ነገር ያሳዝናል። ብዙ ነገር የሚያሳዝን ነገር ነው ያለው። ስፔሻሊ ሙቪ ብቻ ሳይሆን ላይፍ ላይ እዚህ ጋር እኛ ይሄ ጎተራ ኮንዶሚኒየም ነው ኢንተርቪው ያደረጋችሁኝ ያላችሁት። እዚህ ጋር መጥቶ ቆሎሻች በጠረባ ምናምን ይላል የሆነ ፌደራል እንዳትናገር አይሆን። አሁን ቀር ይላል ታለቅሳ ገብቷ። ይሄ ሌላ ነው አለ። እናቶች አሉ እዚህ እናቶች ሲለሙን ይመቷቸዋል። ይሁን አዲስ አበባ ውስጥ ጥግ የለም። እኔ ኢትዮጵያ ውስጥ ሳይሆን በማየው በአዲስ አበባ ጥግ የለም። ሲመቱ ስታይ ታዝናለህ። እና የሆነ ምንም ነገር የሆነ ሪአክት እንዳታደርግ ችግር ነው የሚሆነው። ለዚህ የሚሰማህ ነገር አለ እንደ ሰው ብትናገር ሌላ ጦስ